ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው፣ በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋገማሉ። ስለዚህ በትንሹ ሚል ተናግሯል ነብይህ ማለት ነው። ምክንያቱም ደብድባቸው የትኛዋ ላይ ሊጋጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድባቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም፣ ግን እሳቸው ሊገጡ ደብድቦ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደለች አልወጣኝም እንኳ ምትራቸው እናግደ ኤኒዌይስ ምናልባት የአዲሱን ፈሰረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉም። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። እሺ ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዲህ አይነት ነገር ስላላስለመዱ፣ እሺ ይሄ አዲስ ነገር ስለሆነባቸው ነው። ቸብ በሚለው ነገር እንዲህ ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28 ክፈተው፣ ምን አይነት ድብደባ እንደሆነ እናሳይሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጂን 70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22:28 ኦልራይት እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ። ቆይ በአጣና ነበር እንደ የሚፍቁት በዛን ዘመን ወይንም በቤት መቀርቀሪያ ነበር እንደ ጥርሳቸው የሚፍቁት? ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ። አቡ ዳውድ 22:28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ነው። አሰላሙ አለይኩም መሐመድ፣ እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ባል ሚስቱ መምታት ይችላል የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር እህቶቻችን ወንድሞቻችንም ጋር ያለ ትዳር ሚስት ናት። ሚስት አካል ናት። ሚስት እናት ናት። ሚስት ልጅ ናት። ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁናቴ ይኖራል። ነብዩ መሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነብዩ መሐመድን በእርግጥ ስለማትከተላቸው ቢሆንም እኔ ያንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ መመኝ ሰው ነኝ እና ምንድነው እንድታስተምር ያንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነብዩ መሐመድን እስልምናን ይመስላሉ። እስልምና ነብዩ መሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ስለዚህ
ሶሪ ኢንተራፕት ሳደርገ ነቢዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነቢዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ የሳቦቹን ድርጊት እንመልከተው እስኪ። ሀዲሱን ክፈተው፣ ከዛ የነቢዩንም ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡ ዳውድ 22:28 ቅድም ክፈት ያልኩህን 22:28 እሱኛውን አየ ነው አይደለ? ኦኬ እችን ሀዲስ ሲፈስሩልን ሀዲሱ ሳቦችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? ይሄ አንብቡታ ማንበብ እኮ ነው። ሐዲሰና ሙሐመድ ኢብኑ አፎን ቆይ አንድ ላይቴን በደንብ ላብረውና ሐዲሰና ሙሐመድ ኢብኑ ሙዓመር ሐዲሰና አቡ አሚር አኑል ሙልክ ኢብኑ አሚር ሐምደና አቡ አምርና የሩቀት ነው። እስቲ አንብበው አንተ። ዝቅ አድርግልኝ እኔ ላንብበው። ኦኬ ሱናን አቢ ዳውድ 22:28 አይሻ ነች ያስተላለፈችው። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንዳስተላለፈችው ይላል ሀዲሱ። የነብዮች ሀቢባ ዳውተር ኦፍ ሳይል was the wife of ታቢት ኢብን ቂያስ ሽምስ he beat her and broke some of her part። ሀቢባ የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው፣ ውጭዝ አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after mourning and complained to him against her husband። በጠዋት ትመጣና ለባሏ ቅሬታ ታሰማለች፣ ተሰብራ መጣ ማለት ነው። The prophet called on ታቢት ቢን ቂያስ። ነቢዩም ከዛ ጣቢት ኢብን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች፣ ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነቢዩ ያደረገው ምንድን ነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him take a part of her property and separate yourself from her። ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይም ደግሞ የሷን እንትን ውሰድና ከእሷ ተለይ አለው። ፍታት፣ የሰጣትን ተቀበልና ፍታት። አስክድ እሱም ጠየቀው። ዘይድ ቢን ቂያስ ማለት ነው። ጣቢት ቢን ቂያስ ጠየቀ ሙሐመድን ኢዝ ዛት ራይት ሜሴንጀር ኦፍ አላህ፣ ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። ሙሐመድ ጣቢት ቢን ቂያስን ንጠቃትና ንብረቷን ፍታት ሲለው ያላ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው ሙሐመድን። የቱ ጋር ነበርኩ? ኢዛት ራይት ሚሰኛር ፋላ ያ ኢሰይድ የስ ሙሐመድ ከዛ ምን አለ? አዎ ተገቢ ነው። ኢሰይድ I have given her 2 gardens of mine as a dowry። ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። They are already in her possession። The prophet said take them and separate yourself from her። ምን አለ ሙሐመድ ከዛ ሁለት መሬት ያኛው ሰውየው ጣቢት ቢን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ
እና በእሷ ንብረትነት ውስጥ ነው ያሉት ሲለው መሐመድ ውሰድባት እና ተለያት። እንግዲህ ምን አይነት እንትን የገጠማት ልይቷ አካሏ ተሰብሯል፣ የሰውነቱ አካል ተሰብሯል። መሐመድ የሰጠው ፍርድ ምንድን ነው? ለምን መታሃት? ለምን ሰበርካት? እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት ባዶ እጅ። አካል ጎዶሎ ሆና ደግማ እንዳትሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን እንትና ረድዋንም ሙባረክም ከሁለት አንዳችሁ ትመልሱልኛላችሁ። እስልምና ሙሐመድን ይመስላል፣ ሙሐመድ እስልምናን ይመስላል። ሳቦች ሙሐመድን ይመስላሉ፣ ሙሐመድ ሳቦችን ይመስላል። እስልምና እንዲህ ነው ብላችሁናል። ታቢት ኢብን ቂያስ ሳባ ነው፣ አጥንት ሰባሪው ማለት ነው። ፍርድ የሰጠው ንብረቷን ቀማና አባራት ያለው ሙሐመድ ነው። እስልምና ይሄን ይመስላል አይደለ? አዎ። ታንኪዩ እህት ወይን እናት እንዲህ ብትደረግ ደስ ይላል። ባሏ አባት ማለት ነው። አካሏን ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው እንጂ ማለት ነው። ምን ይላል ሐዲሱ? ሐዲሱ ነው ግሬዱ ነው። ሐዲሱ ይሄ ሐዲሱ እኮ ማለት ነው ነገ አንተ አትመህ ማምጣት ትችላለህ። ስለዚህ ይሄ ሐዲስ እኔ የጻፍኩት ነው አይደለ? ኖ አይደለም፣ ማስመጣት ይቻላል። አወዛጋቢ ነው የጻፍኩት ይሄን ሐዲስ። እንደዚህ አይነት ሐዲስ ይሄ ቆይ እንደዚህ በለው እስኪ። ቀላል አይ ነው ደገም የሙን እንዴት መጫወት ቀላል ነው። ይሄንን አሁን መሐመድ አላለው። ቆይ ረመዳን ሊስን ይሄንን ነብይህም አላለውም፣ ሳቦቹም አላደረጉትም አይደለ? አላደረጉትማ። ጎበዝ። ይሄንን ያደረገ እንዲህም አይነት ፍርድ የሰጠ አጋንንታዊ ነው በል እስቲ። ሰውን ነው ኖ እንደዚህ ጽፎ ያመጣ ረመዳን ችግር የለም ጽፎ የመጣውንም እመጣበታለሁ። እንዲህ አጥንቷ እስኪትሰባበር ሚስት ተደብድባ የደበደበ እንዲሁም ደግሞ ፍርድ ሲሰጥ ንብረቷን ቀማና ባር ብሎ ያለ ሁለቱም የአጋንንት ልጆች ናቸው፣ ሴጣናም ናቸው፣ ጋነም ገቢ ናቸው በል። እንደገና ጽፎ የሚያመጣው ደግሞ ይሄንን የጻፈ ይሄም ጋነም የሚገባ ነው በለን። ሜዳውን ፈረሱም ያንተ ነው ረመዳን። ወላሁ አለም። ለምን ወላሁ አለም ትላለህ? ነብይ ይሄን አላደረገም ሳባዎችም ይሄን አላደረጉም ብለህ በኮንፊደንት ተናግረህ የለ። አሁን ምን ትለናለህ? ቀላል ነው። ይሄንን የጻፈ ጋነም የሚገባ ነው። ይሄንን ያደረገ ካለም ሳቦችህ ስለማያደርጉ አንዳንተ እምነት ጋነም የሚገባ ነው። እንደዚህ አይነት በሴት ላይ ፍርድ የሰጠም ጋነም ገቢ ነው በልና ንገረን። ይሄ እንግዲህ ጭንቅላት ያላቸው ሰዎች በአጠቃላይ ሚዛናዊ ሰው በሰዎች የመመራ ሳይሆን ኃይል በአላህ የአላህ ኃይል ነው። ላኪን በሰው የምትመራ ረመዳን የጠየቅኩን ብቻ የትም አትሄድም። የጠየቅኩን ብቻ ሁለት አማራጭ ነው ያለ። ፕሊዝ ቆይ ዲቤት አታድርገው። እኔ ጭቅጭቅ አልፈልግም። አሌስ አዲሱን ትቀበላለህ የኔ ነው ብለህ ነብይ አድርጎታል፣ ሳባዎቹ አጥንት ሰባሪ ናቸው ትላለህ። አሌስ ይሄ አጋንንታዊ ነው ሴጣናዊ ነው ብለህ የኛ አይደለም ብለህ እኛ ማንቀበለው ነው ብለህ ትላለህ። ወይም ተቀብለህ ቻሌንጁን ተቀብለህ ትቀጥላለህ። አሌስ አልቀበልም የኛ አይደለም ካልክ ግን ያንተ ያልሆነ ነገር እንደዚህ የሚያደርግ ነገር ስህተት የሆነ ነገር በሙሉ አንተን ስለማይመለከት ጋነም ይገባሉ ትለናለህ ማለት ነው። ይሄ የነብያቶች አይደለም ጎበዝ። የነቢያቶች ካልሆኑ እንደዚህ አይነት ፍርድ የሚፈርድ ጋነም ይገባል አይገባም? ፍርዱ የአላህ ነው። ወላሁ አዕለም። ፍርዱ የአላህ ነው ግን የነቢያት አይደሉም። የገሃነሙ ጉዳይ እኮ ይገባሉ አይገቡም፣ ወይ ገሃነም ይገባሉ አይገቡም የሚለው እሱን ነው። እኔ ደግሞ ሰውየው የሰጠውን ፍርድ መሰለኝ። እሺ አይደለም
ገሃነም ይገባሉ ወይ? ጎበዝ። እሺ ባል ሚስቱን አጥንቷን የሰባበረው ይሄ ጤናማ ነው ወይንስ የተሳሳተ ነው? ጤናማ አይደለም። እንዴት ጎበዝ። አጥንቷ ተሰባብራ መታ ቅሬታ ስታሰማው ፍታትና ንብረቷን ውሰድና ሸኛት የሚል ፍርድ የሚፈርድ ጤነኛ ነው ወይንስ ጤነኛ አይደለም? ሊሆን አይችልም። ጤነኛ አይደለም ወይንስ ጤነኛ ነው? ጤነኛ ማለትም በቃ ሊሆን አይችልም። እንደ ነብይነት አሁን ነብዩ እንደዚህ ያደረጉ ልትለኝ ነው። ስለዚህ ጤነኛ አይደለም። በደንብ አስተውሉ። ይህን ሐዲስ ፍርድ የሰጠው ረመዳን ነብይ አይደለም ብሎ ነው የሚያምነው። ስለዚህ ይህንን ንብረቷን ውሰድና ሸኛት፣ አባራት የሚል ካለ ጤነኛ አይደለም እያለን ነው። በተዘዋዋሪ ረመዳን ምን እያለን ነው? ሙሐመድ ጤነኛ አይደለም እያለን ነው። እንደፈለግ ተርጉሞ አማርኛ ሁለተኛ አማርኛ ቋንቋዬ ነው። አሁን ያለ ረመዳን የሚጠበቅብህ አንተ የመጨረሻው አርጉመንት የሚጠበቅብህ ላሳየህ። ይህ አዲስ እኛ አንድ ላሳየህ። ቆይ መባረክ ረመዳን የሚጠበቅብህ ምንድን ነው? አሁን ይሄ አዲስ የነብይ ረመዳን ነብዩንና ሰሃባን ሊያሰድብ ፈልጎ ነው። ዝም በለው አንተ። እፎይ እኔን ጠይቀኝ። አያሰድበኝም። ቆይ አይደለም እኮ አስወርዳለሁ። አዳማጭ እኮ ነው ቋንቋ። ረመዳን እኔ ተስማምቻለሁ። አንተ ይሄን የነብይ ንግግር አይደለም ብለህ ስላመንክ ምን ብለሃል? እንደዚህ አይነት ፍርድ የሚሰጥ ጤነኛ አይደለም ብለሃል። ባይ ዲፎልት ይሄ ነገር የነብይ ከሆነ ነብይ ጤናማ ሊሆን አይችልም። ምክንያቱም ቅድሚያ የሰጠው ፍርድ ጤናማ አይደለም ስላልክ አገናዝበህ። የነብይ ንግግር ካልሆነ ደግሞ ምንም የሚጨንቅ ነገር አይደለም። ሶሒህ የሆነ ሐዲስ ነው። ነብይ የፈረደው ነው። ሳቦች ያደረጉት ነው። አንተ ግን ምን ብለሃል? ነብይ እንደዚህ አልፈረደም፣ ሳቦችም ይሄን አላደረጉም፣ ሐዲሱም ትክክል አይደለም ነው አይደለ? አንተ አርጉመንት እፎይ ቃል አላሁ ተዓላ ስለ ቁርአን የአላህ ቃል ረመዳን ያንተን አርጉመንት ነው። ሌላ አርጉመንት አላስቀመጥኩብህም። ይሄ ሐዲስ የተቀጠፈ ነው። ይሄ ሐዲስ የተቀጠፈ ነው፣ የእኛ ሐዲስ አይደለም ብለሃል። አንድ ሁለተኛ ሰሃቦቹ አላደረጉትም ብለሃል። ሁለት ሶስተኛ ነቢዩም እንደዚህ አላሉም ብለሃል። ሶስት አይደለ? ስለዚህ ይሄ ሐዲስ አንተ የሚመለከት አይደለም። ባይ ዲፎልት ግን ይሄ ሐዲስ በደንብ አስተውል። ይሄ ሰሃቦቹም እንዲያደርጉም ሐዲሱም የኛ አይደለም ነቢዩም እንዲያላለም ካልክ ነቢዩ ደግሞ ምን ብሏል መሰለህ? እኔ ያላልኩትን በእኔ ላይ የቀጠፈ መኖሪያውን ጀሃነም ነው ብሏል። እዚህ ጋር ቃለ ረሱል ብሎ ስለሚጀምር ይሄ እንዳለ ሐዲሰነ ተብለው የተዘረዘሩትን የጻፈው የሰበሰበው ነቢዩ ተናገረ ብለው ያሉት ነቢዩ ያልተናገረውን እንዲህ ተናገረ በማለታቸው ብቻ ምን ይሆናሉ ማለት ነው? ገሃነም ይገባሉ። ምክንያቱም ይሄ የነቢዩ ንግግር አይደለም አንተ ስላልክ። ነቢዩ በእኔ ላይ የቀጠፈ እኔ ያላልኩትን ብሏል ያለ ገሃነም ይገባል ባለው መስፈርት ይሄ ሐዲስ የእስልምና ሐዲስ ካልሆነ ይሄንን ሐዲስ የጻፈው የሰበሰበው ገሃነም ገቢ ነው። መታ የተባለው መቶም ከሆነ ገሃነም ገቢ ነው። ፈረደ የተባለው ፈርዶም ከሆነ ገሃነም ገቢ ነው። ምክንያቱም ሙሐመድ ላይ ያላለውን ብሏል ማለት ገሃነም ስለሚከት ማለት ነው። ስለዚህ እኔ እናንተ ተስማምተናል፣ ምንም ልዩነት የለንም። ስምምነታችን ግን ምንድን ነው? እሱ ሴትን ልጅ እንደዚህ መጥቶ ደብድቦ አጥንት ሰብሮ ማባረር ጤናማ አይደለም። ተተመታችን በኋላ ደግሞ ፈራጁ ንብረቷን ቀማና ፍታት የሚል ካለም እሱ ጤናማ አይደለም በሚለው እኔ እናንተ ተስማምተናል። ይሄ ግን በኤኒ ቻንስ ይሄ አዲስህ ላይ ከተገኘ እስልምና ውስጥ አትቀመጥ። በቃ እኔን አይደለም ቻሌንጅ የምታደርገው፣ ያኔ እስልምና ለቀህ መውጣት ነው። ሐዲሱ ውስጥ ከሌለ እኔ እናንተ እንስማማለን። እኔ ምንም ታንተ ጋር ክርክር የለኝም። አዎ ሴት ልጅ አጥንቷ እስኪ የሚሰባበር ባሏ ሊመታት አይገባም። ከመታትም በኋላ ደግሞ ንብረቷን ቀማና ባር የሚል ካለ እሱ ሴጣናዊ ነው፣ ፍርድ ነው የፈረደው። ይሄ ጤናማ አይደለም ብዬ አምናለሁ። አንተም ታምናለህ። ተስማምተናል። ምንም ያጣላን የለም እኔ እናንተ